Let's go. ሰላም ውድ የቻናሌ ቤተሰቦች እንዴት አላችሁልኝ? የዛሬው ቪዲዮ ከመጀመራችን በፊት ስለ ፊልሙ አንድ ነገር ግልጽ ማድረግ ፈልጋለሁ። ፊልሙ አጠቃላይ 12 ክፍሎችን ያለው ሲሆን በሳምንት 2 አዳዲስ ክፍሎች ቅዳሜና እሁድ ላይ ይለቀቃሉ። የሚለቀቁትም በክፍያ ኔትፍሊክስ ላይ ነው። እናም እኔም እስኪለቀቁ ድረስ እየጠበቁኝ ስለሆነ የምሰራላችሁ እንድትረዱኝ ፈልጋለሁ። እናንተን ለማጓጓት የማደርገው ምንም አይነት ነገር የለም። በተቻለ መጠን የምፈልገው እናንተን ማስደሰት ነው። አሁንም ከዛሬው ቪዲዮ በኋላ ያሉት ቀጣይ ክፍሎች የሚለቀቁት ቅዳሜና እሁድ ስለሆነ ጠብቄ እሰራላችኋለሁ። እስከዛ ድረስ ፈታ የሚያደርጓችሁና ልትወዷቸው የምትችሉትን ፊልሞች እሰራላችኋለሁ። አሁን ወደ ዛሬው ታሪካችን ልውሰዳችሁ። የዛሬው ታሪካችን ንጉሱ ወደ ታላቁ የውድድር አዳራሽ ሲገባ ያስመለከተን ይጀምራል። ይኩዋንም ከተቀመጠበት ተነስቶ ንጉሱን ሰላምታ ያቀርብለታል። ሰላምታ ከተለዋወጡም በኋላ ንጉሱ ውድድሩን እንዲያስጀምር ኢንስፔክተሩን ምልክት ይሰጣል። ኢንስፔክተሩም ወደፊት ይወጣና ውድድሩ መጀመሩን ያሳውቃል። የመጀመሪያው ዙር ውድድር ላይ ተወዳዳሪዎቹ ከዚህ በፊት ተሰርቶ የማያውቅ የስጋ ምግብ እንዲሰሩ ተነግሯቸዋል። ውድድሩን የሚገልጽ ጽሑፍም በሚታይ ከፍ ያለ ቦታ ይሰቀላል። ይህ ማለት ሼፎቹ ከዚህ በፊት ማንም ቀምሶት የማያውቀውን አዲስ አይነት የስጋ ምግብ መስራት ይጠበቅባቸዋል። ደወሉ ከተደወለም በኋላ የመጀመሪያው ዙር ውድድሩ በይፋ ይጀመራል። ጆንግም የቡድን አጋሮቿ ጋር በፍጥነት ትሄድና ዝግጁነታቸውን ታረጋግጣለች። ከዛም በልበ ሙሉነት ውድድሩን ትጀምራለች። እጇ ላይ ጉዳት ቢኖርባትም ፊቷ ላይ ምንም አይነት የፍርሃት ምልክት አይታይባትም። የሁለቱም ወገን ሼፎች ግብአቶችን እያዘጋጁ ይገኛሉ። የሚንግ ሼፎች በተለየ መንገድ ዶሮ ሲያዘጋጁ ጆንግን ጨምሮ ሁሉም ሰው በአድናቆት ተገርሞ ይመለከታቸው ነበር። ከዚያም የጆንግ ቡድን የጎድን አጥንት ለመስራት ስጋ ማዘጋጀት ይጀምራሉ። በሚንግ በኩል ሴቷ ሼፋቸው የመጀመሪያውን ዙር ውድድር ለመምራት በዋናነት ወክለዋታል። ጆንግም አሰራሯን ለማየት እየተከታተለቻት ነው። ማርና ስኳር ውሃ ውስጥ ከቀላቀለች በኋላ ስጋውን ትጨምርበታለች። ጆንግም የተጠቀመችው ዘዴ ስጋው በሚገባ እንዲበስል እንደሚያደርገው ትገነዘባለች። በሌላ በኩል ቦንግ የጆንግ ቡድን የጎድን አጥንት ስጋ ሲያዘጋጁ ካየ በኋላ የንቀት ፈገግታውን ያሳያል። የሚሰሩት ምግብ የተቀቀለ የጎድን አጥንት ነው ማለት ነው? አቅማቸውን ከልክ በላይ ገምቼ ነበር በማለት ለራሱ ይናገራል። ጆንግ የጎድን አጥንቱን በሚፈላ ውሃ ውስጥ ከከተተችው በኋላ ባልደረባዋን አዘጋጅታ ያስቀመጠችውን የበርበሬ ዱቄት እንዲያመጣላት ታዘዋለች። ልጁም ሼፍማን ሊያመጣው እንደሄደ ይነግራታል። በድንገት ሼፍማን በድንጋጤ እየሮጠ ይመጣና ዱቄቱ እንዳላገኘውና ምናልባትም እንደተሰረቀ ይነግራታል። ዱቄቱ እንደተሰረቀ ካወቁ በኋላ ሁሉም የቡድኑ አባላት በድንጋጤ ይረበሻሉ። አሁን ምን ማድረግ ይሻለናል በማለት በጭንቀት ሁሉንም ጆንግን ይጠይቋታል። ጆንግ በረጅሙ ከተነፈሰች በኋላ ጊዜ ማባከን እንደሌለባቸው ትናገራለች። የበርበሬ ዱቄቱ ከጠፋ ሌላ ነገር መስራት ይኖርብናል ትላቸዋለች። አንደኛው ሼፍን በጭንቀት እሺ አሁን ምን መስራት እንችላለን ብሎ ይጠይቃታል። ጆንግ ተመስጣ ካሰበች በኋላ በፍጥነት አዲስ እቅድ ታወጣለች። ከዛም በኋላ አንዱን ሼፍ የሩዝ ወይን እንዲያመጣላት፣ ሁለተኛው ድስቱን በስጋ ቅባት እንዲያሞቅላት፣ ሶስተኛው አትክልቶችን እንዲከትፍላት፣ ጓደኛዋ ደግሞ የጎድን አጥንቱን እንድታዘጋጅ ታዛታለች። ብዙም ሳይቆይ ሼፍማን የሩዝ ወይኑን ይዞ ይመጣል። ጆንግም እየበሰለ በነበረው ስጋ ላይ ትጨምርበታለች። ጣፋጩ የወይን መዓዛ አዳራሹን ሲሞላው ታዳሚዎቹ ግራ በመጋባት ይመለከቷታል። በስጋ ላይ ወይን መጨመር ምን ማለት ነው? ይሄ ደግሞ ምን እየሰራች ነው? ሲሉ አንዳንድ ታዛቢዎች ያወራሉ። ቦንግም የምትሰራውን ነገር ከተመለከተ በኋላ የምትሰራው ነገር ፍጹም አዲስ ነገር መሆን እንዳለበት ይናገራል። አብራው የምትሰራው የሚንግ ሴት ሼፍም ምንም ማለት አይደለም፣ በፍጹም አታሸንፍም በማለት ትናገራለች። ቀጥላም የተሰረቀውን የበርበሬ ዱቄት ካሳየችው በኋላ የሚያሸንፉበት ቅመም እንደወሰደችባቸው ትነግረዋለች። በሌላ በኩል ጆንግ በስጋውና ወይኑ ላይ አትክልቶችን ከጨመረች በኋላ ድስቱን አፍና ማብሰል ትጀምራለች። ለመብሰል ምን ያክል ጊዜ እንደሚያስፈልገው ሲጠይቋት 1 ሰዓት ገደማ እንደሚያስፈልገው ትናገራለች። ሼፍማን ለሚሰሩት ምግብ ስም መስጠት እንዳለባቸው ይነግራታል። ጆንግ ግብአቶችን ካሰበች በኋላ የወይን የጎድን አጥንት ብላ ትሰይመዋለች። ንጉሱ የራሱ ልጆች የሚሰሩት ምግብ በጉጉት እየተመለከተ ነው። የምክር ቤቱ አባላት ደግሞ ሀገራቸው እንደምትሸነፍ እርግጠኛ ሆነው እያወሩ ነው። ይኩዋንም የጆዜን ሼፎች ከሚንግ ሼፎች ጋር በፍጹም መወዳደር እንደማይችሉ ይናገራል። ነገር ግን ንጉሱ ለመፍረድ ጊዜው ገና እንደሆነና አንድ ምግብ በመዓዛው ብቻ እንደማይለካ ይናገራል። በሌላ በኩል የውድድሩ ታዛቢዎች የሚንግ ሼፎች ጥበብ የተሞላበት አሰራር እያደነቁላቸው ነው። ጆንግ በሁኔታው ሳትረበሽ ለቡድኗ ተጨማሪ ስራዎችን ትሰጣለች። አንደኛው ሼፍ ፓምፕኪን እንዲቀቅል፣ ሌላኛው ደግሞ አረንጓዴ ቅጠሎችን እንዲያዘጋጅ፣ ሌሎቹም ጊዜው እየገፋ ሲሄድ ስራቸውን ማፍጠን እንዲችሉ ታደርጋቸዋለች። በዚህ መሃል ሴቷ የሚንግ ሼፍ ከልዑል ጄሰን የተቀበለችውን የተሰረቀ በርበሬ በመጠቀም አዳራሹን በሚያስጎመጅና በሚያቃጥል መዓዛ ትሞላዋለች። ጆንግ ብትጠረጥርም የጠፋው የራሷ በርበሬ እንደሆነ ግን ማረጋገጫ አልነበራትም።
ከዚያም ሼፏ ትልቁን የማሸነፊያ ካርዷን ትመዛለች። የኮንፊሽየስ ቤተሰብ ኩራት የሆነውን ውድና ብርቅዬ ወይን ታቀርባለች። ታዛቢዎቹ በአድናቆት ተመለከቱት። ንጉሱ ፊቱ በትንሹ ኮስተር በማድረግ ሼፍህ ጎበዝ ምግብ አብሳይ እንደሆነች አያጠራጥርም፣ ነገር ግን የምትሰራው ምግብ አዲስ ፈጠራ ነው በማለት ይኩዋንን ይጠይቋል። ይኩዋንም በልበ ሙሉነት እየሳቀ ወይኑ ልዩ እንደሆነና ማንም እንዳልቀመሰው ይናገራል። በተጨማሪም የሚገኘው በኮንፊሽየስ ቤተሰብ ውስጥ ብቻ እንደሆነ ይናገራል። ወደ ማብሰያ ቦታው ስትመለስ ጆንግ በተጎዳው እጇ ለመስራት ስትቸገር እንመለከታለን። ንጉሱም ሁኔታዋ ሲመለከት ያሳሰበው ይመስላል። ነገር ግን አንደኛው ሼፍ በፍጥነት ይመጣና ይረዳታል። በሌላ በኩል የሚንግ ሼፍ በቀላሉና በልበ ሙሉነት ስራዋን በተቀላጠፈ ሁኔታ እየሰራች ትገኛለች። ጆንግ በቀደም የቀቀለችውን የጎድን አጥንት መጥበስ ትጀምራለች። በጋለው መጥበሻ ላይ ወይን ስትጨምርበት ከፍተኛ እሳት ይተፋና አዳራሽ ውስጥ የነበሩት ሰዎች ስራዋን ያደንቁላታል። ንጉሱ ሳይቀር ተደንቆ ይመለከታታል። የሚንግ ሼፍም በተመሳሳይ መንገድ የጆንግን ስራ ትደግመዋለች። ሁለቱም ሴቶች አይን ለአይን ይተያያሉ። በመካከላቸው ያለው የፉክክር መንፈስ አስፈሪ ነበር። የሰሩትን ምግብ ጥበብ በተሞላው መንገድ ሳህን ላይ ሲያዘጋጁ ፍጥጫቸው በግልጽ ይታይ ነበር። በመጨረሻም ለውድድሩ የተሰጣቸው ሰዓት እንዳለቀ ይነገራቸዋል። ኢንስፔክተሩ የመጀመሪያውን ዙር መጠናቀቅ ካሳወቀ በኋላ ተወዳዳሪዎች ስራቸውን እንዲያቆሙ ያዛቸዋል። ጆንግና ሴቷ የሚንግ ሼፍ ያዘጋጁትን ምግብ ለንጉሱና ይኩዋን ያቀርባሉ። ኢንስፔክተሩም የምግብ ቅምሻ ስነ ስርዓቱን ያስጀምራል። ከዛም ዳኞቹ ከ10 ለሁለቱም ተወዳዳሪዎች ነጥብ እንደሚሰጡና አሸናፊው ቡድን የሚለየው በሶስቱም ዙሮች በሚሰበሰቡት ነጥቦች ድምር እንደሆነ ይናገራል። በመጀመሪያም የጆንግ ቡድን ምግብ ይቀመሳል። ምግቡን እንደቀመሱ ዳኞቹ የፊታቸው ገጽታ ይለዋወጣል። ራሳቸውንም በአበቦችና ቢራቢሮዎች በተሞላ የአትክልት ስፍራ ውስጥ የቆሙ ይመስላቸዋል። ወደ ሌላ ዓለም የተጓዙ ሆኖም ይሰማቸዋል። የይኩዋን ስሜት በተለይ የተለየ ነበር። ከቅምሻው በኋላ ንጉሱ የምግቡን አይነት ይጠይቃታል። እሷም የሩዝ ወይን የጎድን አጥንት ብላ እንደሰየመችው በመግለጽ አሰራሩና ትርጉሙን በጥንቃቄ ታስረዳለች። ይኩዋንም ስጋው እንደ በረዶ በአፍ ውስጥ ይቀልጣል። የሩዝ ወይኑ መዓዛም ልዩ ነው። ስራሽ ሎልጂ ሳይቀር አድንቆታል በማለት ያመሰግናታል። ከምክር ቤቱ አባላት አንዱም የሚንግ ሼፎች ራሱ እንደዚህ አይነት ምግብ ማብሰል መቻላቸውን እንደሚጠራጠር ይናገራል። ንጉሱ ከየጥጉ ወሬዎቹን ሲሰማ በኩራት ይሞላል። በዚህ ጊዜ ይኩዋን ለጆንግ ጥያቄውን ያቀርባል። በሩዝ ወይን የሰራችውን የጎድን አጥንት ካሁን በፊት እንዳልተሰራ ማረጋገጫ ይጠይቃታል። ጆንግ በረጋ መንፈስ መለሰችለት። ያዘጋጀነው ምግብ ከዚህ በፊት ተሰርቶ አያውቅም። እኔ ራሴ ለመጀመሪያ ጊዜ ነው የሰራሁት። ከ100 ዓመታት በኋላ በፈረንሳይ የሚኖሩ እናቶች ይህንን ምግብ ለልጆቻቸው ያዘጋጃሉ። እናቴ በህይወት ብትኖር ኖሮ ይህንን ምግብ ለኔም ትሰራልኝ ነበር። አሁን ግን ያንን እድል አላገኝም ብላ ትናገራለች። ቃላቶቿ ንጉሱን ከልብ ስለተሰሙት የፊቱን ገጽታ በስሜት ይለዋወጣል። በማስከተልም ኢንስፔክተሩ የሚንግ ሼፎች ምግብ የሚቀመስበት ጊዜ እንደደረሰ ያሳውቃል። ይኩዋን የምግቡን አይነት ሲጠይቃት ሼፏ ወደፊት በመጠጋት ይህ ምግብ እኔ ለመጀመሪያ ጊዜ የፈጠርኩት ምግብ ሲሆን ከዶሮ ከኦቾሎኒና ከምርጥ ወይን የተሰራ ነው፣ ስሙም ጃይጆንግ ብየዋለሁ ትላቸዋለች። ንግግሯን የሰማችው ጆንግ ጃይጆንግ የሚባለውን ምግብ ለመጀመሪያ ጊዜ የተሰራው በሚንግ ስርወ መንግስት ዘመን እንደነበረ ከታሪክ ታስታውሳለች። እሷ ነች የፈጠረችው ማለት ነው በማለት ለራሷ ጥያቄ ታነሳለች። እዚህ ላይ ምናልባት ከረሳችሁ ጆንግ በ2025 ዘመናዊ ሼፍ የነበረች ዓለም አቀፍ ውድድሮችን ያሸነፈችና ድንገት በታሪክ 500 ዓመታትን ወደ ኋላ የተጓዘች ሴት ናት። ይህ ማለት ለሌሎች አዳዲስ የሆኑትን ምግቦች ለሷ ግን የተለመዱ ናቸው ማለት ነው። ንጉሱና ይኩዋን የሰራችው ምግብ ቀመሱት። የሚያቃጥለው ጣዕም በእሳተ ገሞራ ላይ የቆሙ ያህል ምላሳቸው ላይ ይሰማቸዋል። የሚያቃጥለው ነገር እንዳለ ሆኖ ሁለቱም በጣም ወደውታል። ሼፉ አሰራሩን ስታስረዳ ይኩዋን እንዲህ አይነት ጠንካራና የሚያቃጥል ጣዕም እንዴት ልታመጣ እንደቻለች ይጠይቃታል። ሼፏም የማቃጠል ስሜት እንዲኖረው ያደረገውን ቀይ ዘይት እንዳመረተችና ከዚህ በፊት ማንም ቀምሶት የማያውቅ በአይነቱ የመጀመሪያ ምግብ እንደሚያደርገው ትናገራለች። ይኩዋንም ቀይ ዘይቱ የሚንግ ኩራት እንደሚሆንና የዓለም ማህበረሰብ ቀምሶት የማያውቅ ልዩ ጣዕም እንደሚያስተዋውቁ ይናገራል። ጆንግ በሐሳብ ተውጣለች። በሁኔታው ምቾት እንዳልተሰማትም ያስታውቅባት ነበር። ሼፏ የፈለገችውን ያህል ብልህ ብትሆንም ያለ በርበሬ ዱቄት ቀዩን ዘይት መስራት እንደማትችል ታስባለች። በመጨረሻም ንጉሱ የትኛውንም ምግብ እንደመረጠ ይኩዋንን ይጠይቋል። ይኩዋን ያለማመንታት የራሱ ሼፍ የሰራችው ምግብ ሼፍ ጆንግ ከሰራችው ምግብ በሚገባ የተሻለ እንደሆነ ይናገራል። የጆንግ ምግብ በጣም ጥሩ ነው፣ ነገር ግን እንዲህ አይነት ምግብ ከዚህ በፊት አልተሰራም ብሎ ለማመን ይከብዳል። የነገረችን ታሪክም የግሉ አደረገችው በማለት ለጆዜን ተወዳዳሪዎች ከፍተኛ ነጥብ መስጠት እንደማይችል ይናገራል። ንጉሱም በሐሳቡ እንደማይስማማ ከገለጸ በኋላ ጆንግ የሰራችው ምግብ ካሁን በፊት ተሰርቶም ታይቶም እንደማያውቅ ይናገራል። አስከትሎም እሱም ለሚንግ ሼፎች ከፍተኛ ነጥብ መስጠት እንደማይችል ይናገራል። ይኩዋን በልበ ሙሉነት ፈገግታውን ካሳየ በኋላ ሁለቱም በተቀመጠላቸው ወረቀት ላይ ነጥቦች ይጽፋሉ።
ኢንስፔክተሩ የዩኳንን ነጥብ ከተመለከተ በኋላ ዩኳን ለጆዜን 4 ነጥብ ብቻ እንደሰጠ በምልክት ለንጉሱ ይነግረዋል። በዚህ ጊዜ ንጉሱ ፊቱ ላይ ጭንቀት ይነበብ ነበር። ኢንስፔክተሩ ወረቀቶቹን ለረዳቶቹ ከማስረከቡ በፊት በቀስታ ይለዋውጣቸዋል። ንጉሱም የመጀመሪያውን ዙር ውጤት ለመናገር እየተዘጋጀ ነው። ነገር ግን ውጤቱ ከመገለጹ በፊት ጆንግ ታቋርጣቸዋለች። ውጤቱ ከመነገሩ በፊት የሚንግ ሼፎች የሰሩት ምግብ መቅመስ እንደምትፈልግ ትናገራለች። ማረጋገጥ የምትፈልገው ነገር እንዳለም ትናገራለች። ኢንስፔክተሩ የሚንግን ምግብ መቅመስ የሚችለው ንጉሱ ብቻ እንደሆነ ይነግራታል። ንጉሱ ግን እሷን በመደገፍ ምን ማረጋገጥ እንደፈለገች ይጠይቃታል። ጆንግም መልስ መስጠት የምትችለው ከቀመሰችው በኋላ እንደሆነ ትናገራለች። ዩኳን ተናዶ ፍቃደኛ እንዳልሆነ ይናገራል። ነገር ግን የሚንግ ዋና ሼፍ የሆነው ቦንግ ባልተጠበቀ ሁኔታ ሳህኑን ከጆንግ ፊት ያስቀምጥላታል። ዩኳን ምን እያደረገ እንደሆነ በመጠየቅ ይጮህበታል። ቦንግ ለሀገራቸው ክብር ሲባል ምግብ አብሳዮቹ የሰሩትን ምግብ ተቀያይሮ መቅመስ እንዳለባቸው ይናገራል። ንጉሱም ሁለቱም ወገኖች ስለፈለጉት የጆዜን ንጉስ እንደመሆኑ መጠን ፍቃዱ እንደሰጠ ይናገራል። ዩኳንም ደስተኛ ባይሆንም ሳይወድ በግዱ ይስማማል። ቦንግ በመጀመሪያ የጆንግን ምግብ ቀምሶ ያደንቅላታል። የሚንግ ሼፍ የሰራችውን ምግብ ከቀመሰች በኋላ ቀዩ ዘይት የተሰረቀውን በርበሬ እንደ ግብአትነት በመጠቀም እንደተዘጋጀ ታረጋግጣለች። ከዛም ግብአቶቹ ከየት እንዳመጡት ቦንግን ትጠይቀዋለች። ቦንግ የሰራችውን ሴቷን ሼፍ መልሶ በቀጥታ ይጠይቃታል። እሷም በህጋዊ መንገድ ከጆዜን ሰዎች እንዳገኘችው ትናገራለች። በዚህ ጊዜ ጆንግ በርበሬው እሷና ጓደኞቿ በከፍተኛ ጥረት እንዳዘጋጁትና ለመጀመሪያውና ሁለተኛው ዙር ውድድር ዋና ግብአታቸው እንደነበረ ትናገራለች። አስከትላም ከየት እንዳገኙት ትጠይቃቸዋለች። ንጉሱም የበርበሬውን ዱቄት ሚስጥራዊ መሳሪያዋ እንደሚሆን የነገረችውን ሲያስታውሰው የፊቱ ገጽታ ይለዋወጣል። ቀዩ ዘይት የሰሩት በጆንግ በርበሬ እንደሆነ ቢረዳም እንዴት እንዳገኙት ማወቁ ግን በጣም ከባድ ነበር። በሌላ በኩል ዩኳን ጉዳዩን ለመሸፋፈን እየሞከረ ነው። የመጀመሪያውን ዙር ውጤት ይፋ ካደረጉ በኋላ ስለዚህ ጉዳይ እንዲነጋገሩበት ይጠይቃል። ንጉሱ ግን ግብአቶቹ ለአንድ ሼፍ ትልቁ መሳሪያው ናቸው፣ ጉዳዩ በቀላሉ የሚታለፍ አይደለም፣ ነገሩ በእናንተ ላይ ቢፈጸም ችላ ብለህ ታልፈዋለህ ብሎ ይጠይቀዋል። ቦንግ ሴቷን ሼፋቸው በንዴት እየተመለከታት የተቃራኒ ቡድን ግብአቶች በመስረቅ እኛንም ሀገራችንንም አዋርደሻል ሲል ይጮህባታል። ከዛም ራሱን ዝቅ አድርጎ ይቅርታ ከጠየቀ በኋላ በሚንግ ዳይናስቲ ስም ሽንፈቱን አምኖ እንደተቀበለ ይናገራል። ዩኳን በቁጣ ቢገነፍልም ንጉሱ እጁን በማንሳት ካረጋጋው በኋላ የመጀመሪያውን ዙር አብቅቷል፣ ሼፎቻችሁ ብቃት እንዳላቸው አያጠራጥርም፣ ነገር ግን ቢያንስ መሰረታዊ የሆኑ ሰብአዊ ክብሮችን መጠበቅ አለባችሁ በማለት ይናገራል። ነገር ግን ጆንግ ዱቄቱ እንዴት እንዳገኙት እንዲናገሩ በድጋሚ ትጠይቃቸዋለች። ከዛም ቦንግ በረጅሙ ከተነፈሰ በኋላ የመጀመሪያውን ዙር እንደተሸነፉና ማስተባበያ እንደማያስፈልገው ይናገራል። እንደተሸነፉ ከተናገረ በኋላ ድንገት ሴቷ ሼፋቸው መናገር ትጀምራለች። በድፍረት ወደፊት ትወጣና የበርበሬ ዱቄቱ እንዳልሰረቀችውና በህጋዊ መንገድ እንዳገኘችው ታስረዳለች። ሉል ጄሰን ጋር እየጠቆመች ሉል ጄሰን እንደሰጣትና በሌላ ግብአት እንደቀየረችው ትናገራለች። ንጉሱን ጨምሮ አዳራሽ ውስጥ የነበሩት ሰዎች በድንጋጤ ይመለከቱታል። ንጉሱ ሉል ጄሰንን በቁጣ እየተመለከተው አጎቴ እውነት ነው ይህንን ያለኔ ፍቃድ አድርገዋል ሲል ይጠይቀዋል። ጄሰንም የሌባ አይነ ደረቅ ሳቅ እየሳቀ ሰግረው ይቅርታ ከጠየቀ በኋላ የንጉሱ ፍቃድ እንደማያስፈልገው ይናገራል። ወደ ቤተ መንግስቱ ኩሽና ቤት የሚገቡ ግብአቶችንና ቁሳቁሶችን መቆጣጠር የሱ ስራ እንደሆነና የንጉሳዊ ቤተ መንግስት ጤንነት ለመጠበቅ ግብአቶችን በግሉ እንደሚፈትሽ ይናገራል። ከዛም በቅርቡ ሼፍ ጆንግ ያልተፈተሸ ቀይ ዱቄት ስትጠቀም ካየ በኋላ ጉዳት እንዳያስከትል ስለፈራ እንዳስወገደው ይናገራል። በተጨማሪም ለውድድሩ ሚስጥራዊ ግብአቷ እንደሆነ እንደማያውቅና ብትነግረው ኖሮ እንደማይለውጠው ይናገራል። ዩኳንም አጋጣሚውን በመጠቀም አሁን ሼፎቻችን ጥፋት እንደሌለባቸው ታውቋል፣ ለምን ውጤቱን አናሳውቅም ብሎ ይጠይቃል። ዋናው ሼፋቸው ግን ሴቷ ሼፋቸው እየተመለከተ ሽንፈቷን መቀበል እንዳለባትና ስህተት እንደሰራች ይናገራል። ጆንግም ጣልቃ በመግባት እሷም ይቅርታ መጠየቅ እንዳለባት፣ ግብአቶቿን በተሻለ መንገድ መጠበቅ እንደነበረባትና የእሷም ጥፋት እንደሆነ ትናገራለች። የሚንግ ዋናው ሼፍም ሁኔታው የፈለገ ቢሆንም የራሳቸው ያልሆነና ያልደከሙበት ግብአት ስለተጠቀሙ ሽንፈታቸው አምነው እንደሚቀበሉ ይናገራል። ንጉሱ ለትንሽ ጊዜ በዝምታ አዳራሹን ተመለከተ። ሁለቱም ወገኖች ተቀባይነት ያለው ነጥብ እንዳቀረቡ ይናገራል። የምክር ቤቱ አባላትም ንጉሱ የመጀመሪያውን ዙር ውጤት ይፋ እንዲያደርግ እየጠየቁ ነው። ከረጅም ዝምታ በኋላ ንጉሱ የመጀመሪያውን ዙር በአቻ ውጤት እንደተጠናቀቀ ይናገራል። ዩኳን በንዴት ጠረጴዛውን ይደበድባል። ዙሩን በግልጽ እንዳሸነፉም ይናገራል። ንጉሱን በተረጋጋ መንፈስ ሁለታችን የጻፍነው ቁጥር ውጤቱ አልተገለጸም፣ እንዴት በግልጽ አሸንፈናል ትላለህ ብሎ ይጠይቋል። ከዛም በጣም ጥሩ ይህን ውለታ ሰጣለሁ፣ የመጀመሪያውን ዙር በአቻ ውጤት ተጠናቋል፣ ሁለተኛው ዙር ነገ ይጀመራል፣ ሁላችሁንም አስጠነቅቃለሁ፣ ከግብአቶች ጋር በተያያዘ ምንም አይነት ችግር ሊኖረን አይገባም፣ ከ3 ዙሮች በኋላ አሸናፊ ካልተወሰነ ሚንግ አጠቃላይ አሸናፊ ይሆናል በማለት ለሚንግ ዳይናስቲ የተሻለ እድል ይሰጣቸዋል። ጆንግ የንጉሱን ውሳኔ ከሰማች በኋላ በጭንቀት እያሰበች ነበር። ጭራሽ ለነሱ የተሻለ እድል ተሰጣቸው በማለት ካሁን በኋላ የሚኖረውን ውድድር ከባድ እንዳደረገባት በመግለጽ ብቻዋን ታጉረመርማለች። ማስታወቂያው ከተነገረም በኋላ ሁሉም አዳራሹን ለቀው ይወጣሉ።
ሴቷ የሚንግ ሼፍም ጆንግ ጋር ትመጣና ዛሬ ከሷ ብዙ እንደተማረችና አንድ እውነተኛ ሼፍ እንዴት መሆን እንዳለበት እንዳወቀች ትነግራታለች። ከዛም ነገ ከአጎቷ ጋር ስለምትወዳደር እሷም ጥሩ ትምህርት እንደምታገኝ ትነግራታለች። ጆንግ በረጋ መንፈስ ከተመለከተቻት በኋላ ቀድማ ተዘጋጅታ ስለነበረ ምንም መማር እንደማያስፈልጋትና ዙሩን እንደምታሸንፍ ትነግራታለች። በኋላ ላይ ጆንግ ከሚንግ ዋናው ሼፍ ጋር ስለሚኖራት የውድድር ፈተና ስትጨነቅ እንመለከታለን። ባልደረቦቿም ተሰብስበው በቁጣና በብስጭት ልዑል ጄሰን ስላደረገው የግብአታቸው ስርቆትና የውድድር ውጤት ፍትሃዊ ያልሆነ ውሳኔ እያወሩ ነው። ከዛም ጆንግ ይበቃቸዋል፣ በሚቀጥለው ውድድር ላይ ማተኮር አለብን በማለት ዝም ታሰኛቸዋለች። ከዛም ለሁለተኛው ዙር ውድድር የተጠበሰና የሚያቃጥል ቅመም የበዛበት የዳክዬ ስጋ እንደሚሰሩ ትነግራቸዋለች። ነገር ግን አሁንም ያዘጋጁት የበርበሬ ግብአት በመሰረቁ ምክንያት ያሰቡትን ምግብ ለመስራት የማይቻል ነበር። ሌሎቹ ሼፎች ሌላ አማራጭ ሐሳብ ቢያቀርቡም በጆንግ ተቀባይነት አላገኘም። በመጨረሻም የማያቃጥልና ጥሩ ጣዕም ያለው የዳክዬ ስጋ እንደሚሰሩ ከነገረቻቸው በኋላ ምግቡ በ1970ዎቹ በቻይናና በአሜሪካ መሃል በተደረገው ስብሰባ ላይ ውጥረትን ለማርገብ ሁነኛ መፍትሄ እንደነበረ በታሪክ መጽሐፍ ላይ ስለምታውቀው ትነግራቸዋለች። በተጨማሪም የሚንግ ዳይናስቲ የንጉሳውያን ቤተሰብ ምግብ እንደሆነና ይኳን እንዴት እንደምናዘጋጀው በቅርበት መመልከት እንደሚችል ትናገራለች። በሌላ በኩል የሚንግ ሼፎች ተሰብስበው እየተመካከሩ ይገኛሉ። ዋናው ሼፋቸው የጆዜንን ቲም በተለይም ጆንግ ላይ ያለው አድናቆት በመግለጽ የጆዜን ሼፎች በጣም ጥሩ እንደሆኑና አስፈላጊውን ዝግጅት ማድረግ እንዳለባቸው ይናገራል። መሸነፍ እንደማይኖርባቸው ከገለጸም በኋላ የነገው ግብአታቸው ዝግጁነት ይጠይቃቸዋል። ዝግጁ እንደሆነ ከነገሩት በኋላ ሶስቱም አንድ በጨርቅ የተሸፈነ ትልቅ ነገር ላይ ማፍጠጥ ይጀምራሉ። በጆዜን ቤተ መንግስት የምክር ቤቱ አባላት ስለ ውድድሩ እየተነጋገሩ እንመለከታለን። የሁለቱም ተወዳዳሪዎች አስደናቂ ምግብ እንዳዘጋጁም ይናገራሉ። ከዛም ልዑል ጄሰን በከፍተኛ ድምጽ እየሳቀ ዛሬ ነገሮች ተበላሽተውብኛል፣ ነገር ግን ቢያንስ አዝናኝና ጥሩ ምግብ ያለው ቀን አሳልፌያለሁ ይልና ወደ ሰማይ እየተመለከተ ዛሬ ማታ ጨረቃዋ ደምቃለች ይላቸዋል። በዚህ ጊዜ ድንገት ኢንስፔክተሩ ይመጣና በንጉሱ እንደሚፈለግ ልዑል ጄሰንን ይነግረዋል። ትዕይንቱ እንደገና ወደ ንጉሱ አዳራሽ ይወስደናል። ጄሰንን በጣም እየተቆጣው ነበር። ከውድድሩ በፊት እንዴት እንደዚህ አይነት ግብአት አሳልፎ መስጠት እንደቻለ በድጋሚ ጠይቋል። ጄሰንም ሰግዶ ይቅርታ እንዲደረግለት ከለመነ በኋላ በጣም አስፈላጊ እንደሆነ አላውቅም ነበር ብሎ ይመልሳል። ንጉሱም ትንሽ ካሰበ በኋላ ግብአቱ በሙሉ እንደሰጣቸው ይጠይቀዋል። ጄሰንም ራሱን ከነቀነቀ በኋላ የተወሰነውን ብቻ እንደሰጣቸውና ሌላው መጋዘን ውስጥ እንዳስቀምጠው ይናገራል። ንጉሱም የቀረውን በፍጥነት ወስዶ ለቤተ መንግስቱ ዋና ሼፍ እንዲያስረክብ ይነግረዋል። በሌላ በኩል የንጉሱ አያት የመጀመሪያውን ዙር በአቻ ውጤት እንደተጠናቀቀ ትሰማለች። ሰራተኛዋም ከሶስተኛው ዙር በኋላ አሸናፊው ካልተለየ የሚንግ ሼፎች አሸናፊ እንደሚሆኑ ንጉሱ እንደወሰነ ትነግራታለች። ለዚህ ምክንያትም ልዑል ጄሰን የቤተ መንግስቱ ዋና ሼፍ ያዘጋጀችውን የውድድሩ ሚስጥራዊ ግብአት አሳልፎ ስለሰጠ እንደሆነ ነገረቻት። ሴቶቹ የጄሰንን ድብቅ ዓላማ እያሰቡ ሐሜታቸውን ሲቀጥሉ፣ አያቱ ግን በሐሳብ ተውጣ ነበር። በሌላ በኩል ማክጁ ካሁን በፊት ውድድሩ ላይ የጆንግን ምግብ እንዲያበላሽ የነገረችውን ሼፍ ታስጠራዋለች። ከዛም ነገ እንድንሸነፍ ማድረግ አለብህ በማለት በቀስታ ትነግረዋለች። ሼፉን በድንጋጤ እየተመለከታት ግን እኮ ይህን ውድድር ማሸነፉ ለጆዜን ታላቅ ክብርና ትርፍ ያመጣል በማለት ሐሳቧን ይቃወመዋል። ምግብ አብሳዮች ከመቼ ጀምሮ ነው በፖለቲካ ጉዳይ ለመጨነቅ የጀመራችሁት ትለዋለች። ከዚያም የጭካኔ ፈገግታዋን እያሳየችው እናቱ የምትኖርበት መንደር እንዳወቀች ትነግረዋለች። ሼፉም ከደነገጠ በኋላ ስለ እናቱ እንዴት እንዳወቀች ይጠይቃታል። ነገር ግን ማክጁ በክፋት በተሞላ ድምጽ እየሳቀች ጥያቄውን ችላ በማለት ታልፏለች። በነጋታው የሁለተኛው ዙር ውድድር የሚካሄድበት ቀን ነበር። ኢንስፔክተር ወደፊት ይወጣና የውድድሩን ህግና አሰራር ይናገራል። ውድድሩ እያንዳንዱ ቡድን የሌላኛውን መንግስት ባህላዊ ምግብ ማዘጋጀትን ይጠይቃል። የጆዜንና ሚንግ ሼፎች ለውድድሩ ሲዘጋጁ የነገሰው ውጥረት በግልጽ ይታይ ነበር። በሚንግ በኩል ይኳን ሚስጥራዊ ግብአታቸውን ያስተዋውቃል። ጎልደን ሎተስ ብሎ ሲናገር አዳራሽ ውስጥ የድንጋጤ ድምጾች ይሰማሉ። ንጉሱ ራሱ እንደዚህ አይነት ነገር ሲመለከት የመጀመሪያው እንደሆነ ይናገራል። ከዛም በኋላ ዋናው ሼፋቸው የጆዜን አይነት ምግብ መስራቱን ይጀምራል። ልምድ ያለው ሰው ስለሆነ በረጋ መንፈስና በልበ ሙሉነት እየተንቀሳቀሰ ነበር። በሌላ በኩል ጆንግ ዳክዬውን በጥንቃቄ መጥበስ ትጀምራለች። ይኳን አሰራሯን ከተመለከተ በኋላ በእርግጠኝነት ጣዕሙ መጥፎ ይሆናል እያለ ያሾፍባታል። ንጉሱም ዋናው ሼፋቸው ያዘጋጀችው ምግብ በፍጹም ተራ ምግብ ሊሆን እንደማይችል በመናገር ይከላከልላታል። ሁለቱም ባልደረቦቿ ዳክዬዋ እንዳትቃጠል ያላቸውን ስጋት ይገልጹላታል። ጆንግም በልበ ሙሉነት በቀስታ እየበሰለ እንደሆነና በዚህ መልኩ ማብሰል ስቡን በማቅለጥ ቆዳው እንዲደርቅና ስጋው እንዲለሰልስ እንደሚያደርገው ታስረዳቸዋለች። ዳክዬዎቹ በሚገባ ተጠብሰው ነበር፣ ነገር ግን ከባዱ ክፍል ገና ይቀራቸዋል። እኩል አድርገው መቆራረጥን ይጠይቃል። ከውድድሩ በፊት ሼፎቹ ጆንግ ስታለማምዳቸውና ለመልመድ ሲቸገሩ እንመለከታለን። በተሳካ ሁኔታ መስራት የቻለችው የጆንግ ጓደኛ ብቻ ነበረች።
ወደ አሁኑ ስንመለስ ጆንግ ቆራርጦ የማዘጋጀቱን ስራ ማክጁ ስታስፈራረው ለነበረው ሼፍ ኃላፊነት ትሰጠዋለች። ነገር ግን የማክጁ ሰራተኛ በቅርበት እየተመለከተችው በእናቱ ህይወት ላይ ያቀዱትን ሰይጣናዊ ሐሳብ ታስታውሰዋለች። በታማኝነትና በፍርሃት መካከል የተወጠረው ሼፉ ከውድድሩ ለመውጣት ሆነ ብሎ የራሱን እጅ ይቆርጣል። ይኩዋንም መሰረታዊ ችሎታ እንኳን እንደሌላቸው በመናገር ሼፎቹ ላይ ያሾፋል። ከዛ በኋላ ጆንግ ራሷ ለመስራት ብትሞክርም እጇ ስለተጎዳ ሊያሰራት አልቻለም። ሌሎች ሼፎችም ለመስራት ይሞክራሉ፣ ነገር ግን ማንም በትክክል መስራት አልቻለም። በመጨረሻም እጁ የተጎዳው ሼፍ የጆንግን ጓደኛ እንድትሰራው ሞራል ይሰጣታል። ከዛም ትዕይንቱ እንደገና ከቀናት በፊት የነበረን ምስል ያሳየናል። የተጎዳው ሼፍ ከማክጁ የመጣበትን ዛቻና ማስፈራሪያ ከሰማ በኋላ የጆንግ ጓደኛ የሆነችውን ሼፍ በድብቅ ሲያዘጋጃትና ሲያሰለጥናት ያስመለክተናል። ወደ አሁኑ ስንመለስ የጆንግ ጓደኛ ስጋውን በትክክል ማዘጋጀት ጀምራለች። ጆንግም በኩራት እየተመለከተቻት ታመሰግናታለች። በመጨረሻም ሁለቱም ቡድኖች ምግባቸውን አዘጋጅተው ጨርሰው ለማቅረብ እየተዘጋጁ ነው። ንጉሱ በመጀመሪያ የሚንግ ዋና ሼፍ የሰራውን ምግብ ለመቅመስ ይወስናል። የሰራው ምግብ ጣዕም ሁሉም አድንቀውለታል። ንጉሱም ስለ ጆዜን ምግብ ይህን ያህል እንዴት ማወቅ እንደቻለ ይጠይቀዋል። ሼፉም ሁሉንም ባስደነገጠ ሁኔታ በኮሪያኛ መናገር ይጀምራል። ይኩዋን ድንጋጤውን መቆጣጠር አልቻለም። ሼፉ ከዓመታት በፊት አንድ የጆዜን መነኩሴ ህይወቱን እንዳተረፈለትና የኮሪያ ምግብ አሰራር ባህልና ቋንቋ እንዳስተማረው ያስረዳቸዋል። በጆዜን ውስጥ ለ5 ዓመታት እንደኖረና ባህላቸውንም እንደተማረ ይናገራል። ይኩዋን በንዴት ለምን ሚስጥሩን እንዳልነገረው ቢጠይቀውም ሼፉን ካልጠየቀው እንዴት ሊነግረው እንደሚችል በመግለጽ መልስ ይሰጠዋል። ዳኞቹ ምግቡን አድንቀውለታል። ጆንግም ችሎታውን ብታደንቅም ማክበር ማለት መሸነፍ ማለት እንዳልሆነ ለራሷ ትናገራለች። በቀላሉ እንዲያሸንፍ እንደማትፈቅድለትም ትገልጻለች። ከዛም በልበ ሙሉነት የሰራችውን ምግብ ታቀርባለች። የተጠበሰው የዳክዬ ስጋ የሚንግ የንጉሳውያን ቤተሰብ ተወዳጅ ምግብ እንደሆነ በመግለጽ አሰራሩም ታስረዳለች። ይኩዋን ግን አሁንም በድጋሚ እያሾፈባት ነበር። ነገር ግን ዳኞቹ እንደቀመሱት የፊታቸው ገጽታ በደስታ ደምቆ ይታይ ነበር። የደረቀው ቆዳና ለስላሳው ስጋ በጣም ወደውታል። ንጉሱም በደስታ እየሳቀ ስለ ጣፋጩ ጣዕም ይጠይቃታል። ጆንግም ፓምፕኪን የተባለ ሌላ ግብአት እንደጨመሩበት በመግለጽ አዲስና ልዩ ዘዴዋን ታስረዳዋለች። ኢንስፔክተሩ የቅምሻ ጊዜው እንዳለቀና ንጉሱና ይኩዋን ነጥባቸውን የሚጽፉበት ጊዜ እንደሆነ ይናገራል። ከጻፉም በኋላ ኢንስፔክተሩ ወረቀቱ ለመሰብሰብ ቢሞክርም የይኩዋን ረዳት ቀድሞት ወረቀቶቹን ከጠቀለለ በኋላ በድብቅ ይለዋውጣቸዋል። አዳራሹ በውጥረት ተሞልቷል። ጆንግም በጭንቀት ትንፋሿን ዋጠች። ይኩዋንም የተጨነቀ ይመስላል። የቤተ መንግስቱ ምክር ቤት አባላትም በጭንቀት እየተነጋገሩ ያስመለክተናል። የዛሬው ክፍልም የሁለተኛው ዙር ውጤት ሳያሳየን ልብ አንጠልጣይ በሆነ ሁኔታ ይጠናቀቃል። የፊልሙ ቀጣይ 2 ክፍሎች ቅዳሜና እሁድ ላይ ይለቀቃሉ። እኔም እንደተለቀቁ ሰራላችኋለሁ። ቀጣዩን ክፍል እስኪለቀቅ ተወዳጅ የሆኑ አሪፍ ሌላ ፊልሞችን ሰራላችኋለሁ። እናንተም እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በሚቀጥለው በአዲስ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።